ብለህ መግባትም የለብህም። ኦኬ እንደ ሀሳብ ነው ግን ያቀረብኩት። አሁንም አልተረዳሽኝም እንጂ ከዚህ በላይ እኔ እንጃ እንዴት ልረዳ እንደፈለክም አላውቅም። ጭራሽ አንተ በማይመለከተ ነገር ውስጥ ገብተህ እንዴ እኛ እኮ ማለት ወንድሙ ነህ ምናምን ነገሮችን ከዚህ በፊትም እኔ በማቀልክ በጣም ተመዛዝናለህ ምናምን ለዛ ነው እንጂ እውነቱን ለመናገር እኔና እሱን ችግር መፍታት ያለብን እንጂ አንተ ወንድሙ ስለሆንክ ብቻ ሳይሆን የኔ እናትም አባት ቤተሰብ በአጠቃላይ አይመለከቱም። እኔና እሱ መሀል እኔና እሱ ብቻ ነው የሚመለከተው። እንደዚህ ደግሞ አይባልም። እርታይ እኔና እሱ ነበር የሚመለከተን። በዚህ ልክ አንተ ዲቴል ገብተክ እንደዚህ አርግ፣ እንደዚህ ውጣ፣ እንደዚህ ውረድ፣ እሷ አንተ ታሃት ሂድ፣ እሷ እዚህ ትቀመጥ፣ አንተ ቡታጅራ ሂድ፣ እስከዛሬ ምን ትሰራለህ ወንድ አይደለ አይባልም። ልክ አስተካክሎ መምጣት የለበትም ነው አንቺ አሁን እያልሻለሽ። እኔና እሱ ስናምንበት ይስተካከላል። ጉዳዩ እኔና እሱ ነው አይደለ? ነው አይደለም? ስለዚህ እኔና እሱ ስናምንበት ይስተካከላል። ወይም ደግሞ እኔ ስላላመንኩበት ሁለታችሁ ስላመናችሁበት መስተካከል አለበት ማለትም አትችልም። አይ ነው ግን አንዳንዴ ምን አለ መሰለሽ ሁለታችሁ ባለትዳር ናችሁ። ኦኬ ይሄን አይደለም እኔ አለሚያውቀው ነገር ነው ባለትዳር እንደሆናችሁ። አሁን ያልሽኝ ነገር ሁሉም ነገር ሳይገባኝ ቀርቶ አይደለም ይገባኛል። ግን አንዳንዴ በራስሽ የምትወስኚው ውሳኔ አሉ ማድረግ ያለብሽ ነገር ማድረግ ትችያለሽ። እሺ አንዳንዴ የራስህ ፍላጎት ወይም ደግሞ የራስህ ነገር ሊኖርክ ይችላል። ነገር ግን እኔ እና እሱን እዚህ ጋር ምን መሰለክ በጣም አንድ ላይ ያደርገን እንችላለን። ጉዳዩ የኔም የሱ ነው የሚሄድበት ጉዳይ። ስለዚህ ማንንም ሰው ምንም አያገባውም እያልሽ ነው? የኔና እሱ ጉዳይ እስከሆነ ድረስ ደግሞ እኔም ኢቭን ማመን አለብኝ። ሳላምንበት እንዴት ነው እሱ ሄዱ ሊያስተካክል የሚችለው? ሌሎች ጉዳዮች ይኖራሉ። ለምሳሌ አሁን ከጓደኞቹ ጋር የሚፈጠሩ ነገሮች ሊኖሩ ይችላሉ ምናምን። እሱን በራሱ መንገድ ሊያስተካክል ይችላል። እኔ መግባት ላይ ጠበቅብኝ ይችላል። ታማ ነው እያልሽ ያለሽ ነው። አንድ ነገር ስሚ በቃ ዲቴል ነው እያወራሽ ያለሽ። በቃ የኛ ጉዳይ ነው የኛ ጉዳይ። ስለዚህ ፋሚሊ አይመለከተውም፣ እናት አባት አይመለከተውም፣ ወንድም አይመለከተውም ነው እያልሽ ያለሽ። በዚህ ያህል ውሳኔ የመስጠት አይመለከተውም። ስለዚህ ችግር የለውም። በዚህ ያህል ነገር ቢፈጠር አይመለከተኝም። በዚህ ያህል ይኸውልህ ውሳኔ ለመስጠት አይነት ፍላጎት ካለ አይመለከትም። እሺ ችግር የለውም። ኖርማል ነው። እኔማ እንደ ወንድም ማንኛውም ነገር ይመለከተኛል። የእናንተ ነገር ያሳስበኛል ብዬ ነበር እስከዛሬ የማስበው። ምንም ነገር በተፈጠረ ቁጥር ዘልዬ የምገባው ምንም ነገር የማደርገው የሆነ ነገር በተፈጠረ ቁጥር እናንተ ጋር ይመለከተኛል ብዬ ነበር ማስበውና እንዳንቺ አመለካከት ከሆነ ችግር የለውም። እስካሁን እንደተፈጠረው ነገር ሁሉ ነገር ችግር የለውም። ይኸውልህ እንደዛ ብቻ ሳይሆን ምን አለ መሰለህ ኬፋ አብርሽ ቤት ነው ሰላም ነው እንዴት ነው ያለና ተማም ነው እንደዛ ሳይሆን ወደ አንደኛው ሳይድ አመዝና አይደለም ነው ማለት ያለ መግባባት ተፈጥሮ ነው እንጂ አንተ ማኖርክ ችግር የለውም ልታስፈልግ ይችላል። ነገር ግን ወደ አንደኛው ሳይድ አመዝና አይደለም ሶሉሽን መፈለግ ያለብህ የትኛው ነው ችግሩ በሚል ነው እንጂ እኔ አመዝኝ ሳይሆን ወደ መፍትሄው እንዴት ነው ያደረከው ሩታሽ ለምን ጠርተሽ ነው ፋይሉን ላሳይክ አሁንም እዛ ላይ ነሽ እንዴ ያለሽ ፋይል አለሽ ነው አንቺ ጋር እኛ ማናውቀው አዎ ምን ፋይል ሩታ ማሳየት ከፈለግሽና ቤት አታሳይኝም ነበር እንዴ ለምን መጣን እዚህ ታዲያ አይ በደንብ መታመን ስላለበት ነገሩ በሙሉ እሺ እዚች ጋር ማለት እኔ ዝም ብዬ ማውራ የሚመስላቸው ሰዎች ስላሉ ብቻ ሳይሆን እሱም ስለመሰለው በስፊት ስለሱም ላንተም ለሁለታችሁ ነው ማሳያችሁ። ትናንትና በየትኛው ሳይድ ወግኖ እንዳወራ እና አሁን መወገንና ለመወገን ሳይሆን የትኛው ጋር ነው ማለት መፍትሄ እንዴት ነው መስጠት ያለብኝ የሚለውን ነገር በደንብ ማስተዋል እንዲችል ነው ለሱም ላሳየ የመጣሁት እንጂ እና ያለ ማሳየትም እሱ አስፈላጊ አልነበረም። ሲቀጥል አንተም በደንብ እንድታምንበት ነው ነገሩን ላሳይክ የመጣሁት እኮ ምንም ችግር አልነበረውም። ማሳይኝ ያልኩሽ ቤት የምታሳይኝ ችግር አልነበረውም። ግዴታ እዚህ መጥራትም አስፈላጊ አይደለም። እኔ ደግሞ እንደዛ እንደሚያስፈልግ ስላሰብኩኝ እና ስለተሰማኝ ነው። ኦኬ ስቴር ፋይሉን አሳየንና ፋይሉን የሆነ ፋይል አረ ተበቃ አሁን ያለፈ ነገር ደጋግመሽ ሀሳብ ዝም ብለሽ አታንሺ። አይዞ ግድ የለም ላሳይክ ነው አሁን ላሳይክ ስለው እንደዚህ የምትወራው አሳይኝ ምንም ችግር የለውም። እኔ እኮ ነገርኩሽ ነው ከዛን ቀርም እኮ በድፍረት አሳይ ከፈለሽ ሚዲያ ላይ አውጪው ብዬሻለሁ። ካንተ ልጀምሪያው ማይሻለ በደንብ ይኸው እንደዚህ ይጨርስ። ከዛ ቴክስቶቹንም እንደዚህ ያደርክ ማየት ይችላል። ይኸው ምንድነው የፍሬም ያንተ ነህ እንዴ? ቆይ እሱ ነው ምን እያደረክ ነው? ቴክስት ነው ወይ? አይ ኖ ይሄንን አይተው ወረድ ስትል እንዲስታወርደው ይኸው እዚህ ጋር የምታየው ምንድነው? እሺ ይሄንን ቅንብር አምነሽ ነው ሩታ? ይሄ ቅንብር ፎቶ አይደለም። ይሄ ቅንብር ፎቶ አይደለም። አስረኝ ፍሬም ይሄን ፎቶ የተነሳሁት እኔ ቡታጀራ ላይ በደንብ አድርገህ ፎቶውን ይኸው
ይሄን ፎቶ የት ነው የተነሳሁት እኔ? የፕሮግራሙ ቀን የሰርግ ቀን አልነበረም? ይሄን ፎቶ የተነሳሁት ቅንብር ነው አይደለም? ንገራት እንጂ ኤፍሬም፣ ቅንብር ነው አይደለም? ያው ና ካሜራማን፣ ይሄ ቅንብር ነው አይደለም? ይሄ ፎቶ ያው ቅንብር ነው አይደለም? ወይኔ ፈጣሪ ነው አይደለም? ሩታ ለምንድን ነው ሰውን የምታምኘው? እንደዚህ አይነት ፎቶ ነው ያቀናብሬ ያሳይሻለሁ ከፈለግሽ። ወይኔ ጉዴ! እስቲ አንዴ ሩታ ምን ይወርሻለሽ? ማመን ካቃተሽ ማለት ነው ፎቶውን ልቀቂላቸው፣ ለኦዲየንስ ልቀቂላቸውና እነሱ አይተው ይፍረዱ። እግዚአብሔርን አይተው ይፍረዱ። ከፈለጉ እኮ አይተው ማለት ይችላል። ልክ እኔ ባንተ ልክ እንደዚህ አልሆንኩም። እኔ እንደዚህ አልሆንኩም እኮ። አንድ ነገር ልንገርሽ እኮ ተረጋግቼ ነው እያወራሽ ያለሁት። ሩታ መልቀቅ አልፈለገችም። ብትለቅ ኖሮ ይሄ ሁሉ ፋይል እያወጣች አይደለም ታወጣው ነበር እኮ። ይሄንን ፎቶ ልቀቂውና እነሱ ይፍረዱ ከፈለጉ። ላይፍ አላት እንዲበላሽ ማትፈልጉ ተረጋጋሽ። አንደኛ ማለት ነው ሩታ ይሄንን ፎቶ የተነሳሁበትን ቀን ኤፍሬም እኮ ስለሚያውቅ ነው። ስለ ፎቶ ጥሩ ሜቢ ልብስ ምናምን ሊያውቀው ይችላል። ጥሩ አምጣው ላሳየህ እኮ አምጣው ላሳየህ። እሺ ምንድነው ይሄ? ምንድነው የጻፍከው? ምንድነው ያወራኸው? ምንድነው እሱ? እሺ እሺ ላስረዳሽ። አንዴ አዳምጪኝ እኮ አዳምጪኝ። ይሄ ቴክስት ማለት ነው አንዴ ስሚኛ በደንብ አዳምጪኝ። ለምን ሙሉውን አላከችልሽም ነበረ? 10 ጊዜ ዱባይ ላይ ያለው ቴሌግራም ላይ ስትደውልልኝ እኔ ያለሁት ዱባይ ነው ኢትዮጵያ ስገባ እደውልልሻለሁ። እኔ ከየት አውቃለሁ ለምን እንደፈለገች? እኔ ምን አውቃለሁኝ እያልኩሽ እኮ ነው። ማውጣት ታሪክ ዱባይ ላይ ሆነን ያወራል። ዱባይ ላይ ያለውኝ 10 ጊዜ ደወለች። ቴሌግራም ደግሞ እሺ አንድ ቴክስት ምንም ይሄውና እኮ ይሄ ነው ቴክስቱ ነው ኤፍሬም። ከዚህ ሌላ ቴክስት አለ እዚህ ጋር የሚታይ ቴክስት አለ። ምንድን ነው የሚለው? ዱባይ ላይ ያለው ኢትዮጵያ ስገባ። አሁን ደግሞ አውርቻታለሁ። አልተገናኘንም። አሁን ወይኔ ሩታ እስኪ ነይ ተረጋጊ፣ አዳምጪ ነይ። እሺ በመረጋጋት አውሪ። ቆይ እዚህ ሁኚ። ቆይ አንድ ጊዜ ላሳይሽ። አላውቅም እንዴ ትላንትና ኤፍሬም አግኝቻት አላውቅም ነው ያልኩህ። ተገናኝታ አናውቅም ነው ያልኩት። እሺ ነይ አንዴ አዳምጪኝ ሩታ፣ አንድ ጊዜ አዳምጪኝ። እግዚአብሔርን ምሬ ነው ማይሆን ውሳኔ እንደወስን አታድርጊ። ይሄንን ፎቶ እየነገርኩሽ ነው። አንቺን ከኔ ጋር ለማጣላት ነው የላከችልሽ ልጅቷ። እንዴ ሩታ ምን ሆነሻል? ቴክስቱን ደግሞ በደንብ አንብቢው። 10 ጊዜ የደወለችበትን ከፈለግሽ እኔ ስልክ ላይ አሳይሻለሁኝ። ስትደውልልኝ ዱባይ ላይ ቴሌግራም አይሰራም ማንሳት ስላልቻልኩኝ ምን አልኳት? ኢትዮጵያ እሺ አንዴ አዳምጪኝ። ስልኬን እዩ። ምንም አልተጻጻፍንም። አሁንም ውሸት መጣጣፍ አይባልም እኮ አሁን ኢትዮጵያ ስትመጣ ደውለሽ እሺ አንድ ጊዜ እናውራ። ኤፍሬም ወይ ነይ ላስረዳሽ። ሩታ ላስረዳሽ። እኔ ለመረዳት ሞክሪ። ላስረዳሽ እባክሽን ላስረዳሽ። እንዴ ምን እየሆንሽ ነው ያለሽው አንቺ? እንዴ እንዳስረዳሽ እንኳን ፍቀጅልኝ እንጂ። ይሄን ቴክስት የጻፍኩት እዛ ሆኜ ኢትዮጵያ ስገባ እደውልልሻለሁ አልኳት። አለቀ በቃ። ይሄን ነው ያልኳት። እንዴ ሩታ ምን እየሆንሽ ነው ያለሽው? እንዴ ማንኛውም ሰው ፎቶ አቀናብሮ ላከልሽና አንቺ ኮንፊውዝ መሆን አለብሽ እንዴ? እስካሁን ደቂቃ ድረስ ምን ድርቅ አረጋ አላወራንም፣ አልተጻጻፍንም። ስልኬን ላሳይሽ። እኔም ጋር ባሳይሽም አሳይሽ ነበርኩ። ይሄንን ቴክስት እኮ ታየዋለሽ ኦልሬዲ። አወጣው ከሪም ሪሙቭ ካረክበት ለምን አወጣዋለሁ? ያሳይሻለሁ ከፈለኩ። ቴክስቱ እኮ አልጠፋም። አሁንም ይኸውና እኮ አሁን ተረዳው በደንብ ሩታ። የምንርሽ ነው ግን? ኧረ ተረዳው። ሳታሚኝ ቀርተሽ ነው ሁሉ። በጣም ተረዳው። ሳታሚኝ ቀርተሽ ነው ሁሉ። እንዴ በምን አይነት መንገድ ላስረዳትሽ? ለማንኛውም ተረጋጊ። ተስማ እኔ በምን መንገድ ላስረዳሽ ሩታ ከዚህ በላይ እኔንም ውሸታም እያስባልሽ እንደገና ደግሞ አስረዳኝ እኮ በደምብ። እሺ ምንድነው የፈለግሽው? እሺ ከኔ ምንድነው የፈለግሽው? እንዴ ሩታ አትይላልሽኝ ተቀመጥኩኝ። እሺ ሌላ ነገር አሁን ለምን አስፈለገ? ይሄንን ፎቶ አንቺ ኤዲት ተደርጎ እንደመጣ ሳታውቂው ቀርተሽ ነው ወይ? ኤዲቲንግ አይደለም ይሄ ፎቶ? እኔ ጉዴ! ይሄ ፎቶ ኤዲቲንግ አይደለም ወይ? ግን አንተ መች ነው የሚሰለች ለሚወራው ነገር ሁሉ ምክንያት መደርደር ወይ የሆነ ነገር ማዘጋጀት? ያላረኩትን ነገር ማመን ነበረብኝ ነው አይደለ? ያላረኩትን ነገር ማመን ነበረብኝ ነው። በጣም ጎበዝ ነኝ። በጣም ፐርፌክት ማመን ነበረብኝ ነው። እሺ ያው ስልክሽም ታይ። ወይኔ ጉዴ! ለመረጋጋት ልሞክርና
የተፈጠረውን ነገሮች በሙሉ አይታችኋል። ትናንትና ሲያወራ የነበረው ነገር ሌላ ነው፣ አሁን የሚያወራው ሌላ ነው። ትናንትና ምንም አልተጻጻፍንም ላሳየሽ፣ አሁን ደግሞ እሱን ቴክስት ላሳየሽ። ከተደለተበት ውስጥ ወጥቶ ነው አሁን የተገኘው። ከየት መጣ? እኔ ጋር የሆነ ነገር እንዳለ እርግጠኛ ሲሆን ነው የመጣው ያ ቴክስት። ወይኔ ጉድ! ሰው ግን ለምንድን ነው ለስህተቶቹ ምክንያት መደርደር ወይም ደግሞ የሆነ ነገር ለማሳመን መሞከር የማይደክመው? አልገባኝም። ማለት ይቅርታ ራሴን እያመመኝ ስለሆነ ትንሽ ለመረጋጋት ፈዚና ልክ ለምን አልገባኝም። ለምን ነው እንደዚህ የሚሆነው? እሺ አውርቻለሁኝ ምናምን ብሎ አትሊስት ሶሪ ይቅርታ ለመጠየቅ እንኳን ይከብዳል እንዴ? ማለት የኔ ጥፋት ግን ምኑ ጋር ነው ያለው? ማለት አልገባኝም። በዚህ ልክ የምፈተነው ለምንድን ነው? በዚህ ልክ ሰው ሁሉ እየተነሳ ህይወቴን ለመበጥበጥ የሚሞክረው ለምንድን ነው? የኔ ጥፋት ምንድን ነው? ኃጢአቴ ምንድን ነው? እሱስ ምን ባጠፋበት ወይ ይቅርታ ወይ ምን ብበድለው ነው በዚህ ልክ እኔ ላይ እንደዚህ መሆን የፈለገው? አላቅም። ምክንያቱም ምን እንደሆነ አላቅም። ለምንድን ነው ማለት ከዚህ በላይ ማውራታችን ምን ራሴን መቆጣጠር እያቃተኝ ስለሆነ ካሜራውን አጥፋ። እሱን በየ ደስታና በውጣ ውረድ ታምኜለት የኔ ያልኩት መርጧል እሱን መንገድ እያሰብኩት አልችልም ሌላ ሰው መልመድ ፍቅሩን በልቤ ልጁን በሆዴ ይዤ ልሰደድ ማን ያውቃል እንደ እርግቢቱ በጉዞ ለእውነት ቢሄዱ በድንገት ከመንገድ ቀርተው አይጠፉም የሚዋደዱ ባሉበት ከተሳሰቡ ልብ ውስጥ ድንበር የለው ልዑሌን እወደዋለሁ ከጎኔ ዛሬ ባጣው ልዑሌን እወደዋለሁ ከጎኔ ዛሬ ባጣው እኔማ